ከጌታም ከኢየሱስ ክርስቶስ የሆነ ሙሉ ሰላምና ጸጋ ለእናንተ ለነገሮቻችሁ ለሕይወታችሁ ይሁን። ነቢይ አጥናፉ አቤል ነኝ። እግዚአብሔር አምላክ ደግሞ በጸሎቴ ሰዓት በሚጸልይበት ሰዓት ስለ ሀገራችን ስለዚህ አሁን እየሆነ ስላለው ስለ ሊከናወንና እየተከናወነ ላለውና ለአሁኑ ለምርጫ ጉዳይ በሚጸልይበት ሰዓት የእግዚአብሔር መንፈስ የተናገረኝና ያሳየኝን ለመናገርና ስለ ዶክተር አብይ ጠቅላይ ሚኒስትራችን እግዚአብሔር የተናገረኝን መልእክት ለመናገር ነው ወደ እናንተ የመጣሁት። መልእክቴን ሼር ያደረጋችሁ ለሰዎች እንዲደርስ ብታደርጉ ጥሪ አቀርባለሁ። ጌታ ኢየሱስ ይባርካችሁ። መጸለይ አለብን ሁላችንም። እንግዲህ እንደምታውቁት አገራችን በሰማይ ነው። አዎ ክርስቲያን አገሩ በሰማይ ነው። ቢሆንም ግን ወደ ጌታ የሰማዩን ቤት እስኪሄድ ድረስ በምድር ላይ ክርስቲያን አገሩ ነው። ስለዚህ አገር አለው እና እኛ አገር አለን። አገራችን ኢትዮጵያ ናት። ስለዚህ ስለ ኢትዮጵያ መጸለይ አለብን፣ ልንጸልይ ግዴታ አለብን እና ይሁንና እግዚአብሔር የተናገረኝ ምን አየው በሚጸልይበት ሰዓት እግዚአብሔር ያሳየኝን እነግራችኋለሁ። ከዛ በፊት ይሄ የእግዚአብሔር ቃል መገዛት እንዳለብን ነፍስ ሁሉ በላይ ላሉት ስልጣናት መገዛት እንዳለብን የእግዚአብሔር ቃል ይናገራል እና ከእግዚአብሔር ካልሆነ በቀር ስልጣን የለም ብሎ በግልጽ የእግዚአብሔር ቃል ይናገራልና ያሉትን ባለስልጣኖች በእግዚአብሔር የተሾሙ ናቸው ይላል። በእግዚአብሔር የተሾሙ ስለሆኑ እኛ ደግሞ ለነሱ መጸለይ ያለብን ክርስቲያኖች እና አማኝ በጸሎት ያምናል፣ በወሬ ሳይሆን በጸሎት ነው የሚያምነው እና ለገዢዎች መገዛት እንዳለብን ደግሞ እግዚአብሔር ቃል ይናገራል። ስለዚህ እንደ ክርስቲያን ስለምንጸልይ እግዚአብሔር መንፈስ እየተናገረኝ በሚጸልይበት ሰዓት በመጀመሪያ ህልም አይቻለሁ። ያየሁት ህልም እንደዚህ ነው። በትር በጣም ወርቃማ የሆነ እጅግ በጣም የሚያምር በትር አየሁ። በጣም ጠንካራና ብርቱ የሆነ በትር አየው። ይሄ በትር በጣም ያምራል፣ ወርቃማ ነው እና ይሄ በትር ቀጥታ መጥቶ በጠቅላይ ሚኒስትራችን በዶክተር አብይ አህመድ እጅ ላይ ሲገባ አየው። ልክ ይሄ እጅ ላይ ከገባ በኋላ ያንን በትር ወደ እጁ ይዞ እንደገና አዲስ እጅ በእጁ ይዞ አየሁት እና የእግዚአብሔር መንፈስ ደግሞ ተነስቼ በዚህ ጉዳይ ላይ መጸለይ ሲጀምር የእግዚአብሔር መንፈስ ይህንን ተናገረ። ያው እንደምታውቁት በትር የስልጣን ምልክት ነው። ስለዚህ አሁን ያለውን የዚህ ዓመት ወይም ደግሞ የሚመጣውን እግዚአብሔር የሚናገርበት እግዚአብሔር የሚያወራበት ነው እና በትር እንደምታውቁት ስልጣን ነው። ስለዚህ ስልጣንን እግዚአብሔር ደግሞ እንደሚያረዝም ወይም ደግሞ ይሄ የሚመጣው አዲሱ አሁን ምርጫ እየተካሄደ ባለው በምርጫው ጉዳይ ላይ እግዚአብሔር እየተናገረ እንደሆነ ነው። ስለዚህ ሁሉም ሰው ከጫፍ እስከ ጫፍ እግዚአብሔር ለሀገራችን ሰላም እንዲያደርግ፣ ሁሉንም ነገር ጌታ መልካም እንዲያደርግ፣ የጌታ ክንድ ሁሉንም መልካም እንዲያደርግ፣ በሰላምም እንዲያልቅ እንደ እግዚአብሔር ሰውም ደግሞ እንጸልያለን። ጌታ ነገሮችንም መልካም ያደርጋል። ስለዚህ የእግዚአብሔር ክንድ ደግሞ ኃያል ነው። ስለዚህ ስልጣንን የሚሰጥ እግዚአብሔር ነው። መጸለይ ደግሞ ከኛ ከክርስቲያኖች ይጠበቃል ማለት ነው እና ያው ገና ምርጫው ሳይጠናቀቅ ገና ምርጫው ሳያልቅ ገና የምርጫው ውጤቱ ሳያልቅ እግዚአብሔር ደግሞ አስቀድሞ ተናገረ ማለት ነው። ስለዚህ የሆነ ያለው ነገር የሚሆነው ምንድነው? በዚህኛው በምርጫው ላይ ጠቅላይ ሚኒስትራችን ባሉበት እንደሚቀጥሉና እግዚአብሔር ደግሞ ያንን ስልጣን የስልጣን እድሜውን የስልጣን ጊዜን እንደሚያረዝም ነው ጌታ እየተናገረ ያለው ማለት ነው። ስለዚህ በትር አዲስ በትር እንደምታውቁት ስልጣን ነው። ስለዚህ ያ ደግሞ ስልጣን የሚቀጥል ነው ማለት ነው። እግዚአብሔር ደግሞ በቃሉ ታማኝ ስለሆነ እንደ ሰውኛ ሰው ከምንድነው ምርጫ ተደርጎ ወረቀቱ ተደርጎ ነው ውጤቱ የሚጠብቀው። እግዚአብሔር ደግሞ አስቀድሞ ተናግሯል። ኦሬዲ ውጤቱ ይሄው ነው ማለት ነው። እግዚአብሔር ጨምሮለታል የሚቀጥለውን ጊዜና የሚቀጥለውን
ደግሞ ዓመታት እግዚአብሔር ይህንን ስልጣን እንደሚያስቀጥለው ነው ጌታ እየተናገረ ያለው። ክብር ለኢየሱስ ይሁን። ስለዚህ ለባለስልጣናት መጸለይ፣ ለሀገር መጸለይ እንደ ክርስቲያን እንደ አገልጋይ ደግሞ ከኛ ይጠበቃል። ስለዚህ እንጸልይ። ሃሌሉያ። አባትና አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ ስለ ጠቅላይ ሚኒስትር ስለ ዶክተር አብይ ጸልያለሁ። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ባለበት ትከሻው እንዲሰፋ እግዚአብሔር በነገር ሁሉ አቅም ጉልበት እንድትሆንለት በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ባለስልጣናት ሁሉም አይነት ቦታ ላይ ያሉ ባለስልጣናት ላይ እግዚአብሔር አምላክ ጣልቃ እንድትገባ በኃይል እንድትሰጣቸው ሞገስ እንድትሰጣቸው አቅም እንድትሰጣቸው ለእያንዳንዱ ባለስልጣናት ያንተ ኃይል እንዲያገኛቸው እንድትረዳቸው እግዚአብሔር አምላክ ጸልያለሁ። በሰሜን በደቡብ በምስራቅ በምዕራብ በሁሉም አቅጣጫ ላይ እግዚአብሔር አምላክ ሰላም እንዲሆን በጌታ በኢየሱስ ክርስቶስ የሰላም ንፋስ እንዲነፍስ በኢየሱስ ክርስቶስ ጸልያለሁ። ታላቁ ያንተ ክንድ ሁሉን መልካም የሚያደርግ እግዚአብሔር አምላክ በምድራችን ላይ ወንድም በወንድም ላይ አንዱ በአንዱ ላይ ታናሹ በታላቁ ላይ ታላቁ በታናሹ ላይ ሁሉም አንዱ በአንዱ ላይ ብሔርን ከብሔረሰብ ጋር የሚያጋጭ የትኛውም ደም የሚጠጣ መንፈስ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። ፈጽሞ በጌታ በኢየሱስ ክርስቶስ ስም የተነቀለ ይሁን። እግዚአብሔር አምላክ ያንተ ክንድ በኃይል ሁሉን መልካም ስለሚያደርግ ሁሉን ጣልቃ ገብተህ ድል ስለምትሰጥ አመሰግናለሁ። ይህ ምርጫ ደግሞ ቀድመ አንተ እንደተናገርክ በሰላም ስለሚያልቅ እግዚአብሔር አምላክ ሁሉ በሰላም መልካም ስለሚሆን በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። እግዚአብሔር አምላክ ሆይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንደሚል ቃል እጆቻችንን ወደ አንተ አንስተን እንጸልያለን። ስሜ ለዘላለም የተባረከ ይሁን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም በተለያየ አይነት ሁኔታ በጭንቅ ውስጥ ያሉት በሚጥ ውስጥ ያሉት በተለያየ አይነት በሰሜኑ ክፍል ላይ እግዚአብሔር አምላክ ሆይ በአማራ ክልል በትግራይ ክልል በደቡብ ክልል በተለያየ አይነት ቦታ ላይ እግዚአብሔር አምላክ በኢየሱስ ክርስቶስ ስም 12ቱም ክልል ላይ ያለ እግዚአብሔር አምላክ በኢየሱስ ክርስቶስ ስም ሰላም ህዝብ እንዲሆን እግዚአብሔር አምላክ ለህዝባችን ሰላም እንዲሆን ጸልያለሁ። በጌታ በኢየሱስ ክርስቶስ ያንተ ጣልቃ ገብነት ሁሉን መልካም ያድርግ። አውሬው የተመታ ይሁን፣ ዘንዶው የተወጋ ይሁን። በኢየሱስ ክርስቶስ ህዝብን ኢትዮጵያውያንን በሙሉ በተለያየ ዓለም ላይ በስደት ላይ ላሉት እግዚአብሔር አምላክ ሰላም እንዲሆንላቸው ጸልያለሁ። ለሰላም ጸልያለሁ። ለኤርትራውያን ጸልያለሁ። እግዚአብሔር አምላክ ያንተ መልካሙ ክንድ ነገሮችን ሁሉ መልካም ያድርግ። ከቤተ መንግስት እስከ ቀበሌ ድረስ እግዚአብሔር አምላክ በኢየሱስ ክርስቶስም ሰላም እንዲሰማ ይሄ ምርጫ በሰላም አልቆ እግዚአብሔር ሰላማዊ ንፋስ ደግሞ ኢትዮጵያ ወደ ከፍታዋን ይዛ በኃይል ስለምትገሰግስ እግዚአብሔር አምላክ እናመሰግናለን። በጌታ በኢየሱስ ክርስቶስም ለሚሰሩት ለሚደክሙት ሁሉ ያንተ ብርታት ከነሱ ጋር ይሁን። ነገሮቻቸውን ሁሉ በኢየሱስ ክርስቶስም በአንተ ኃይልና በአንተ ጉልበት እግዚአብሔር አምላክ መልካም አድርገ ድል እንድትሰጥ ጸልያለሁ። ታላቅነት ይገለጥ፣ እጅ በኃይል ይርዳ። እግዚአብሔር ሆይ ስለ ሁሉ እናመሰግናለን። በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ሌላው እንደምታውቁት ጁላይ 3 2025 ላይ ስለ ሳውዝ አፍሪካ እግዚአብሔር የተናገረው መልእክት ነበረ። በሶሻል ሚዲያ ላይ በፌስቡክ በዩቲዩብ ላይ ለቅቄዋለሁ። ብዙ ሰው አይቷል። አንዳንዶች በኔጌቲቭ አይቷል፣ አንዳንዶች ደግሞ ጸልይ የሚል ነበረ መልእክቱ። 3 ፖይንት ነው እግዚአብሔር የተናገረ። የመጀመሪያው ትልቅ ጎርፍ ሳውዝ አፍሪካ ላይ ሲነሳ እግዚአብሔር አሳይቶ ነበረ። ያንን ጎርፍ ማንም ሰው መቋቋም እስከማይችል ድረስ ከሰው አቅምና ከሰው ጉልበት በላይ የሆነ ጎርፍ ሲጎርፍ አየው። መጀመሪያው ይሄ በሊምፖፖ ዙሪያ ላይ ተፈጽሟል። ብዙ ሰዎች በጎርፍ እንደተወሰዱ፣ ብዙ ሰዎች እንደሞቱ፣ ብዙ ሰዎችን በሄሊኮፕተር ሁላ ከዛ ጎርፍ ውስጥ እንዳወጡ አይተናል በሚዲያ ላይ። ቀጥሎ ደግሞ በዚህ በተለያየ አይነት ሁኔታ በሀበሻው ላይ እና በኢትዮጵያውያን በኤርትራውያን ላይ ደግሞ ስደተኞችን አጠቃላይ አድርጎ በጣም ከፍተኛ ስደት ኢቭን በአንዳንድ ጠቅላይ ሚኒስትር ምንድነው በዚህ በሀገሪቱ አንዳንድ ቦታዎች ላይ
ጸድቆ የሚወጡ አዋጆች ሁሉ እንዳሉ እግዚአብሔር ተናግሮ ነበረ። አሁን በዚህ ሰዓት ላይ ሳውዝ አፍሪካ ላይ እጅግ በጣም ከፍተኛ ለውጥ ነው ያለው እና ኢቭን ወደ ደርባን አካባቢ ላይ ውጡልን ተብለው ሰዎች ብዙ ጭንቀት ውስጥ ናቸው ያሉት። ስለዚህ እግዚአብሔር ሲናገር ሊሰራ ነው የሚናገረው፣ ሊያደርግ ነው የሚናገረው። መጸለይ አስፈላጊ ነው እና ኢቭን አንዱ ለአንዱ መድረስ እስከማይችል ድረስ ከፍተኛ የሆነ ነገር እንዳለ ነው እግዚአብሔር ሲናገር የነበረውና ሁሉም ሰው እንዲጸልይ ነው መጸለይ አለብን። በጸሎት ደግሞ ማይታለፍ የለም። ሶስተኛው ነጥብ ምንድነው? ሁሉም የአብያተ ክርስቲያናት መሪዎች በአንድ መንፈስ ሆነው በየቸርቹ ጸሎት እንዲያውጁና እንዲጸልዩ ከህዝብ ጋር እንዲጸልዩ እግዚአብሔር ሲናገር ነበረ። ስለዚህ ጸልዩ የሚል የጸሎት ጥሪ ነበረ እና በእርግጥ አንድ ቸርች አንድ ወንጌል አማኞች ቤተክርስቲያን ለ40 ቀን ጾም ጸሎት እንዳወጀች ቅርብ ጊዜ አሁን ሰምቻለሁ። ነገር ግን ይሄ ነገር እግዚአብሔር መልእክቱን በእኔ በኩል አልፎ የተናገረው ጁላይ 3 2025 ነው። አሁን 26 ላይ ነው። እግዚአብሔር ደግሞ ታማኝ ነው። ጸልዩ፣ ሁሉም ሰው ይጸልይ። ቀድሞ ሲናገር ሊፈጽምና ሊያደርግ ነው ጌታ የሚናገረው። ስለዚህ ሁላችንም እንጸልይ። እግዚአብሔር ደግሞ ክንዱን ይዘረጋል። ጸሎት ያስመልጣል። ጸሎት ኃያል ነው። በጸሎት ማምለጥ እንችላለን እና እግዚአብሔር ደግሞ መልካም ነው። በጌታ በኢየሱስ ክርስቶስ ስም በሳውዝ አፍሪካ ላሉ ወንድምና እህቶቼ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ያንተ ክንድ እንዲገለጥ በሚሰሩበት ሁሉ ያንተ እጅ ጣልቃ እንዲገባ ጣልቃ ገብተህ ነገሮችን ሁሉ መልካም እንድታደርግ እግዚአብሔር አሁንም ክንድ እንዲዘረጋ ጸልያለሁ። ነገሮችን ሁሉ በጊዜና በሰዓቱ መልካም ስለምታደርግ አመሰግናለሁ። የጠላት ዕቅድና አጀንዳ ሁሉ ለዘላለም የፈረሰ ይሁን። ታላቅነት ይገለጥ በክርስቶስ ኢየሱስ ስም አሜን። መልእክቴ ሼር አድርጉ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ወዳችኋለሁ። ተባረኩልኝ። ሻሎም